ካሸነፈ የበላይነት የሚወስድበት እድል ሊኖር ይችላል ተብሎ ይጠበቃል። በዚህ ሂደት ውስጥ እንግዲህ ሪያል ማድሪድን በታሪክ ብዙ ጊዜ ካሸነፉ ቡድኖች መካከል ሶስተኛ ደረጃ ላይ ተቀምጧል ሲቲ። ባየር ሙኒክ አንደኛ ነው 9 ጊዜ፣ ጁቬንቱስ ሁለተኛ ነው 7 ጊዜ። እንደዚሁም ሲቲ 5 ጊዜ በማሸነፍ ሶስተኛ ደረጃ ላይ የተቀመጠ ክለብ ሆኖ እንመለከተዋለን በዚህ ሂደት ውስጥ። ያም ቢሆን ግን ባለፉት ሁለቱ ቡድኖች ባረጓቸው የጥሎ ማለፍ ጨዋታዎች 6 ጊዜ ተገናኝተዋል። በታሪክ 4ቱ ተከታታይ ነው። 6 ጊዜ ተገናኝተዋል። ከ6ቱ ሪያል ማድሪድ ወደ ቀጣዩ ዙር አልፏል። 4ቱ ላይ 2ቱ ላይ ሲቲ አልፏል። ሁለቱ ቡድኖች ባደረጓቸው ጨዋታዎች ላይ የዘንድሮ የአውሮፓ ሻምፒዮንስ ሊግ ሲከናወን የሁለቱ ቡድን ጨዋታ በሊጋቸው ተመሳሳይ ቦታ ላይ ተቀምጦ ነው የሚያደርጉት። ይህንን ጨዋታ ሪያል ማድሪድ በባርሴሎና በ4 ነጥብ ልዩነት ተበልጦ ሁለተኛ ደረጃ ላይ ነው የሚገኘው። ሲቲ ደግሞ በአርሰናል 7 ነጥብ ተበልጧል። ግን ሲቲ አንድ ተስተካካይ ጨዋታ አለው። እሱን ቢያሸንፍ እኩል 4 ነጥብ ተበልጠው ሁለተኛ ደረጃ ላይ ያሉ ቡድኖች ናቸው ብለን ልናስቀምጠው የምንችለው ጨዋታ ነው ብለን ማንሳት እንችላለን። ማንቸስተር ሲቲ ከቅርብ ጊዜያቶች ወዲህ የተጫዋቾች ከጉዳት መመለስ ቡድኑን እያጠናከረው እየመጣ እየተመለከተው እንገኛለን። ሮድሪ ኦልሞስት ያለፈውን ዓመት ሙሉ በሙሉ ዘንድሮ ግማሽ ዓመት አካባቢ ለቡድኑ ግልጋሎት እየሰጠ አልነበረም። እሱ ከጉዳት ከተመለሰ በኋላ ቡድኑ ያገኘው ጥልቀት በጣም ከፍ ያለ ነው። የጥር የዝውውር መስኮት ፈራሚዎቻቸውም በዚህ ሂደት ውስጥ በጣም የሚበረታታና እጅግ አስረሳሽ ነገር እያደረጉ ይገኛሉ። ማርገሂ፣ ሴሜኒዮ የእነዚህ ተጫዋቾች መምጣት ሲቲን በትልቁ እያጠናከረው እየተመለከትነው እንገኛለን። በተመሳሳይ ጉዳት ላይ የነበሩት እንደ ጆን ስቶንስ አይነት ተጫዋቾች ከጉዳት አገግሞ መምጣት ለቡድኑ ጥልቀት ከፍ ያለ ሚዛን እየሰጡ ነው። ዶኩ፣ ሳቪኒዮ፣ ጆን ስቶንስ እያልን የምናነሳቸው ተጫዋቾች ለቡድኑ ጥልቀት ከፍ ያለ አማራጭ እየሰጡ ነው። ቡድኑ አሁንም በአራትዮሽ ዋንጫ ፉክክር ላይ ከመገኘቱ ጋር ተያይዘው የፔፕ ጋርዲዮላ ሰራዊት አሁንም ግን ችግሩ ነው እየተመለከትንበት ያለ ነው የኮንሲስተንሲ ጉዳይ ነው። ሳምንት ጥሩ ነው፣ ቀጣይ ሳምንት ላይ ያንን ነገር አይደግመውም። ለምሳሌ ኖቲንጋም ፎረስት ጋር አቻ ወጣ፣ ቀጣይ ኒውካስልን ገረፈው ሄዶ ሴንት ጄምስ ፓርክ ስቴዲየም ላይ። ቀጣይስ አይታወቅም። ሲቲን ፕሪዲክቴብል አይደለም ማለት ለመገመት እንደ በፊቱ ሲቲ ኮንሲስተንስሊ በወጥነት 15-20 ጨዋታዎች ያሸንፋል ብለህ ለመገመት የምትቸገረው አይነት ቡድን ሆኗል። ምናልባት የተጫዋቾቹ እያገገሙ መምጣት ያንን ክፍተት ይሞላለታል አብረን እናያለን። በዛሬው ጨዋታ ላይ ሁለቱ ክሮሺያውያኖች ጆስኮ ጋባርዲዮልና ማቴዮ ኮቫች ብቻ በረጅም ጊዜ ጉዳት የማይኖሩ ተጫዋቾች ናቸው። ሁሉንም አማርጦ መጠቀም ይችላል ፔፕ ጋርዲዮላ በዛሬው ጨዋታ ላይ። የጋርዲዮላ ሰራዊት በዚህ ልክ ዝግጅቱን ያደረገበት ነው። ከሞላ ጎደል ከሪያል ማድሪድ አንጻር ስናነጻጽረው የሲቲ ቡድን በብዙ መንገዶች ኮምፎርቴብል ይመስላል። ቡድኑ ከሞላ ጎደል በተከታታይ እያሸነፈም እየመጣ ይገኛል። በእርግጥ አቻም ቢኖረውም ግን በአብዛኛው ጥሩ ጉዞ ነው። ማድሪድን ስንመለከት ደግሞ ለየቅል ነው። 2 ጨዋታዎችን በኦሳሱናና በሄታፌ ተሸንፎ ነው ሴልታ ቪጎ ላይ ያገገመው ባለፈው በቫልቨርዴ የመጨረሻ ደቂቃ ጎል። የአልቫሮ አርቤሎዋ ቡድን የመጀመሪያዎቹ 7 ተከታታይ ጨዋታዎች ላይ ድል ካረጉ በኋላና የባርሴሎናን እስትንፋስ አሳጥረው የባርሴሎናን አንገት ስር ተንፍሰው ብቻ ሳይሆን የሊጉን መሪነት ወስደው የመጡበት መንገድ ጥሩ ነበረ። በእርግጥ በዛ ውስጥ በአልባሳቴ በንጉሥ ዋንጫ የተሰናበቱበት በኮፓ ዴል ሬይ የተሰናበቱበት መንገድ አሳማኝ አልነበረም። ጥያቄ አስነስቶ ነበር። ግን ከዛ በኋላ በሊጉ በወጥነት ተከታታይ ጨዋታ እያሸነፉ ነበር። ሊጉንም እስከ መምራት ደርሶ ነበር። ግን ተንሸራተቱ። የተንሸራተቱበት ምክንያት በብዙ መንገድ ሊጠቀስ ይችላል። ጉዳት አለው። የእርሳቸው የብስለት ችግር ትመለከትበታለህ። የዳኞች ውሳኔ ሪያል ማድሪድም የሚያነሳው ጥያቄ ነው። እነዚህ ሁሉ ተደራርበው ዝሮ ዝሮ ሪያል ማድሪድ በውጤት ቀውስ ውስጥ የሚገኝ ቡድን ነው። አሁን ላይ ያለው ሂደት የውጤት ቀውስ ውስጥ ያለ ቡድን ነው ማለት የምንችለው ቡድን ነው። ኢቭን ወደ ሻምፒዮንስ ሊጉ 8 ውስጥ ገብቶ መጨረስ ይህንን ፊክስቸር አቮይድ ማድረግ ይችል ነበር በቤኔፊካ ባይሸነፍ። ይህንን 8 ውስጥ አቮይድ አድርጎ 8 ውስጥ ገብቶ የሲቲን ግጥሚያ ላያገኝ የሚችልበት እድል ነበር ሪያል ማድሪድ። ያንን አላረገም። ይህ የሚያሳየን ቡድኑ በምን አይነት ሁኔታ ውስጥ እንዳለ ነው። ከዛ አልፎ በጉዳት እየተተረማመሰ ነው። አንደኛው ትልቁ ጉዳታቸው ክሊያን ምባፔ ነው። በዛሬው ጨዋታ ላይ አደርስም
ክሊያን ምባፔ ሲቲ ላይ በሻምፒዮንስ ሊግ ብዙ ጎል ያስቆጠረ ተጫዋች ነው። 7 ጎሎችን አስቆጥሯል። በዘንድሮው ውድድር ዓመት 13 ጎሎችን በማስቆጠር ኮከብ ጎል አግቢ ነው ክሊያን ምባፔ። ይሄ ተጫዋች አገግሞ ከጉዳቱና ሪያል ማድሪድ ረጅም ጉዞ አድርጎ በቀጣዮቹ ጨዋታዎች ላይ ብዙ መጓዝ ከቻለና 4 ጎሎችን ካስቆጠረ የክርስቲያኖ ሮናልዶን ክብረ ወሰን በሻምፒዮንስ ሊግ በአንድ የውድድር ዓመት ብዙ ጎል የማስቆጠር ክብረ ወሰንን መስፈር ይችላል። ጉዳቱ ከለከለው። ምናልባት ዛሬ 1 ጎል ምናምን ሊያገኝ ይችል ነበር። በመርሱ 1-2 ጎል ሊያገኝ ይችላል። እንዲህ ያለ 17 ጎል ደርሶ ወይም 18 ጎል 17 ጎልን አልፎ የሮናልዶን በሻምፒዮንስ ሊግ በአንድ የውድድር ዓመት ብዙ ጎል የማስቆጠር ታሪክን ማሻሻል የሚችልበት አጋጣሚ ነበረ። ግን የጉልበት ጉዳት አስተናገደ ተጫዋቹ። አንዳንዶች የጉልበት ጉዳቱ ለዓለም ዋንጫው የሚያሰገዋል የሚል ሐሳብ ድረስ እስከ መስጠት ነው የደረሱ ክሊያን ምባፔን ሲያነሱ። ምክንያቱም የተጫዋች ያጋጠመው ጉዳት የጉልበት ጉዳት ነው። እሱም በወኪሎቹ በኩል እንደተናገረው ዓለም ዋንጫውን ስለምፈልገው እዚህ ላይ ብጫወት እንኳን አልጠቅማችሁም፣ 1-3 ጨዋታ ላረግ እችላለሁ በተከታታይ ግን ከዛ በኋላ ጉልበቱ ከጥቅም ውጭ ይሆናል ብሎ ሐኪሞች ባስጠነቀቁት መሰረት ከጨዋታዎች ርቆ ራሱን ትሪት እንዲያደርግ ነው የተወሰነው። ክሊያን ምባፔ ሰሞኑን ፓሪስ ነበረ፣ አዲስ ፍቅረኛም ይዟል። ወደ ፓሪስ አቅንቶ ያው በፓሪስ ከአንዲት እንስት ሞዴል ጋር ታይቷል። ዝነኛ ናት። እንዲሁም በማህበራዊ ሚዲያዎች ፎቶቸው በስፋት ሲለቀቅ አይተነዋል። ያው በአንድ ድንጋይ ሁለት ወፍ ነው። አንድም ፍቅረኛዋን ለማግኘት፣ ሁለቱም ደግሞ ለመታከም የጉልበት ጉዳቱን ወደ ፓሪስ አቅንቶ ይህንን ሕክምናውን አከናውኖ አሁን ወደ ማድሪድ ተመልሶ ቀላል ላይት ትሬኒንጎችን ጀምሯል። ለዛሬው ጨዋታ መድረስ አይችልም። ለመልሶ የመድረስ እድሉ ሰፊ ነው። ስለዚህ ወደ ማድሪድ ተመልሶ ልምምዱን እየሰራ ነው። ላይት ትሬኒንግ ነው እየሰራ ያለው ክሊያን ምባፔ። በጣም ቁልፍ ተጫዋች ነው ክሊያን ምባፔ ለሪያል ማድሪድ። ይህ ተጫዋች ሚና በጣም ዳቅ ያለ ነው፣ በሁሉም ጨዋታዎች ያለው አስተዋጽኦ። ሌላው ጁድ ቤሊንጋም ነው። ጥያቄ የምታነሳው አይደለም የጁድ ቤሊንጋምን ኳሊቲ። ይህም ተጫዋች በመልሱ ጨዋታም ጭምር የማይደርስ ተጫዋች ነው። ካሬራስ የመስመር ተከላካያቸው፣ ሮድሪጎ በመጀመሪያው የምድብ ጨዋታ ላይ ሲቲ ላይ ጎል ያስቆጠረ ተጫዋች ነው። ሮድሪጎ ብራዚላዊ የለም። እንዲህና እንዲያያል የጉዳት መጠናቸውን ስንመለከት አልቫሮ አርበሎዋ የቁጥር ብቻ ሳይሆን ጉዳቱ የጥራትም ጉዳት ያለው ነው። ምባፔ፣ ቤሊንጋም፣ ሮድሪጎ፣ ካሬራስ በጣም በቋሚ 11 ሊገቡ የሚችሉ ብቻ ሳይሆን ቋሚ 11 ተጫዋቾቻቸውን 4-5ቱን አጥተዋል ማለት ነው። እንዴት ይቋቋሙታል አልቫሮዋ በዚህ ሁኔታ የሚለው ጥያቄ ያስነሳል። ይህም ብቻ አይደለም በሪያል ማድሪድ ቤት ውስጥ ያለው ችግር ታይቶ በማይታወቅ ሁኔታ ሪያል ማድሪድ ደጋፊዎች ከዚህ በፊት ሪያል ማድሪድ የሻምፒዮንስ ሊግ ጨዋታ ለምን ከካይራት አልማቲ ጋር አይኖረው? ለምን ከቋራባግ ጋር አይኖረው? ስቴዲየሙ ሙሉ ነው ሁሌም። እስከ ትናንትና ምሽት ድረስ ከጧት ያለው መረጃ ስላላየሁት ነው። እስከ ትናንትና ምሽት ድረስ ግን ታይቶ በማይታወቅ ሁኔታ በሪያል ማድሪድ ታሪክ ትኬቶች አልተሸጡም። አብዛኛው ትኬት አልተሸጠም። እምነት አጥተዋል ደጋፊዎች በማድሪድ ላይ እምነት አጥተዋል። የአሰልጣኞች መቀየር፣ የተጫዋቾች ጉዳትና መሰል ነገሮች ተጨማምረው እምነት አጥተዋል። ቡድኑንም ስታየው አሁን ባለፉት 3 ተከታታይ ጨዋታዎች የጨዋታው ኮከብ የተባለው ቹዋሚኒ ነው። ማኖፍ ዘማች የአማካይ መስመር ተጫዋች ነው። አጥቂዎቹ የሉም፣ ጉዳት ላይ ናቸው፣ ወይም ፐርፎርማንሳቸው ልክ አይደለም። በዚህ ሁኔታው ሲቲን መግጠም ከባድ እንደሆነ ያውቃሉ። በዛ ላይ እንዲህ አይነት ጨዋታዎች እንደምታውቀው የመግቢያ ዋጋቸው ከፍ ይላል። እንዲህ አይነት ጥራት ያላቸው ጨዋታዎች ሲመጡ በውጤት ውስጥ ብቶና የዋጋ ከፍ ቢል ችግር የለውም፣ ደጋፊ ያይላል፣ ይገባል። ውጤት ማጣት ውስጥ ከገባ ግን በጣም አስቸጋሪ ይሆንባል። ያ ይገጠማቸው ይመስላል ሪያል ማድሪዶች። ፍሎሬንቲኖ ፔሬዝ እስከ ቅርብ ጊዜ ድረስ በኦሳሱናና ሄታፌ ተሸንፈው ከላሊጋ ውድድር እስካፈገፈጉባቸው ጊዜያቶች ድረስ 2 ዋንጫ እንደሚያነሱ ተስፋ ያደረጉ ነበረ ቦርዱና የፕሬዚዳንት ፍሎሬንቲኖ ፔሬዝ። ምክንያቱም ላሊጋውን እየመሩ ነበረ። ሻምፒዮንስ ሊግም እነ ምባፔ እነ ቤሊንጋም ከተመለሱ ቡድኑ ይሻሻላል የሚል እምነት ነበራቸው እና ያንን ታሳቢ አድርገው 2ቱን ዋንጫዎችን እናነሳለን የሚል እቅድ ነበር የነበራቸው። አሻሽለውን ነበር እቅዳቸውን ከጥር በኋላ። መጀመሪያ 3 ዋንጫ ነበረ በዣቢ አሎንሶ ዘመን ያሰቡት።
በኋላ ወደ 2 ወርዶ ነበር። አሁን ግን ሲያዩት ምንም የሚገኝ ነገር አልመሰላቸውም እና ደስ የሚል ነገር የለም። በቃ መጨረስ ስላለበት አርባላዋን ያስጨርሳሉ እንጂ በውድድር ዓመቱ አልተደሰቱበትም በአልቫሮ አርበላዋ አሰልጣኝነት ዘመን። በእርግጥ እሱ ሐሳብ ይሰጣል። አሁንም አልሞት ባይ ተጋዳይ የሆኑ ሐሳቦችን እየሰጠ ነው የሚገኘው። አሁንም ፕሪሚየር ለላሊጋው ተስፋ አንቆርጥም ብሏል። ምን እንደሚከሰት አናቅም፣ እንታገላለን እናደርገዋለንም የሚል አስተያየቱን ሰጥቷል። እንኳን ሻምፒዮንስ ሊግ ላይ ተስፋ ሊቆርጥ ይቅርና ማለት ነው። አልቫሮ አልበርዋ ግን የሚጫወተው ከጋርዲዮላ ጋር ነው። በጥልቅ ሐሳብ የተሞሉ ጠንካራ አሰልጣኝ እና እጅግ ፕራግማቲክ የሆኑ ተቃያሪ ሐሳቦችን የሚጠቀሙ እንደየቡድኑ ነገሮችን መቃየር የሚችሉ አሰልጣኝ ናቸው ጋርዲዮላ። በነገራችን ላይ ማድሪድ ሳንቲያጎ በርናቦ ላይ በሻምፒዮንስ ሊግ ጎል ያላስቆጠረው ለመጨረሻ ጊዜ 2011 ላይ ነው። ከ15 ዓመታት በፊት ማለት ነው። በባርሴሎና 2-0 የተሸነፈበት ጨዋታ በሻምፒዮንስ ሊጉ። ከዛ ውጭ ባደረገው የሻምፒዮንስ ሊግ ጨዋታዎች በሙሉ ባለፉት 15 ዓመታት ይሸነፍም ያሸንፍም ጎል አስቆጥሯል። ይዛኔ ጋርዲዮላ ነበር የነበሩት የባርሴሎና አሰልጣኝ እና ያንን ክሊንሺታቸውን ዛሬስ ይዘው መውጣት ይችላል ወይ በነ ማርጋይ ጥንካሬ የሚለው ይጠበቃል። ማርጋይና ሲሜኒዮ የመጀመሪያው አውሮፓ ሻምፒዮንስ ሊግ ጨዋታቸው ነው። በጣም ኤክሳይት ሆኖ የሚያደርጉት ጨዋታ ነው። በቂ መነሳሻ አላቸው። ኤክሳይትድ የሚሆኑበት ሳንቲያጎ በርናቦ ላይ የመጀመሪያ ጨዋታ ማድረግ የዛሬ 3 ወር የዛሬ 2 ወር እኮ እነ ሴሜኒዮ ከሳውዛምፕተን ነው ከብሬንፎርድ ጋር ነው የምንጫወተው እያለ የሚያስብ ተጫዋች አሁን ከማድሪድ ነው ከአርሰናል ጋር ነው የምንጫወተው እያለ ነው። ገሂም ተመሳሳይ ነው። ድሪም ነው፣ ህልማቸው ነው። ቢግ ድሪም። በቃ አንድ ተጫዋች ትልቁ ህልሙ የአውሮፓ ሻምፒዮንስ ሊግ መጫወቱ ነው፣ ትልቁ የመጨረሻው ህልሙ። ስለዚህ የእነዚህ ተጫዋቾች ተነሳሽነት አንዱ ለሲቲ ቫልዩ ሊሰጥ ዋጋ ሊሰጥ የሚችል ጉዳይ ነው። ሃላንድ፣ ኒኮ ኦራይል ለጨዋታው አጠራጣሪ የነበሩ ተጫዋቾች ከጉዳት አገግመው ለጨዋታ ሬዲ ሆነዋል፣ ዝግጁ ሆነውላቸዋል። እነዚህ መምጣትም የሚፈጥረው ተጽዕኖ ቀላል አይደለም። በጨዋታው ሂደት ውስጥ ሪያል ማድሪድ ካውንተር አታክ የሚጫወት ቡድን ነው። የአርበላዋ ቡድን ከቹዋሚኒ የሚነሳ ኳስ በፍጥነት ወደ ቪኒ ወደ አርዳ ጉለር ስፔሻሊ ቪኒሲየስ ጁኒየርን ነው። አሁን ጋርዲዮላ ትልቁን ስራ ማስራት ያለባቸው ቪኒሲየስ ጁኒየርን እንዴት አቆመዋለሁ ነው። በዛሬው ጨዋታ ላይ ቪኒሲየስ ጁኒየርን ማቲያስ ኑኔዝ ካቆመላቸው ብዙ ስራ የሚኖራቸው አይመስለኝም። ያን ያህል የጠበቀ ስራ አይኖራቸው። ምክንያቱም ጎል አስቆጣሪ ተጫዋች የላቸው። ምባፔ የለም፣ ሮድሪጎ የለም፣ ቪኒ ብቻ ነው ያለው። የእነዚህ ተጫዋቾች ኃይል አስበው ቪኒሲየስ፣ ምባፔና ሮድሪጎ አጥቂው ላይ ቢኖር የጥራታቸው ደረጃ ከፍ ያለና አንዱን ይዛ አንዱን ለመተው ያስቸግራል። ምባፔን ብትይዝ ቪኒ ይኖራል። ከቪኒሲየስንና ምባፔን ብትይዝ ሮድሪጎ ያስቸግራል፣ ይበጠብጣል። አሁን እንግዲህ ቢያንስ 2 ወሳኝ ተጫዋቾች የሉም፣ በጥባጮች የሉም። ቪኒ ነው ያለው። ቪኒሲየስ ጁኒየርን ማቲያስ ኑኔዝ መቆጣጠር ከቻለ እኔ ጨዋታው ሜጀር ትልቁ ጌም ያለው እዚህ ጋር ይመስለኛል። ጌም ቼንጀር ፖይንቱ እዚህ ጋር ያለ ይመስላል። የሪያል ማድሪድ ተከላካይ እንደምታውቀው ነው። ኤደር ሚሊታው የለም፣ ዴቪድ አላባ የለም። በእርግጥ ሩዲገር ለዛሬው ጨዋታ ዝግጁ ሆኖላቸዋል። ግን ሩዲገርም ኑሮ የተከላካይ መስመሩ የሪያል ማድሪድ ተከላካይ መስመር የሚያፈስ ነው። ምናልባት ዛሬ ሻምፒዮንስ ሊግ ስለሆነ ቲቦ ኮርቷን በጥንቃቄ በእርግጥ በአውሮፓ ሻምፒዮንስ ሊግ ጥቂት ጎል ያስተናገደ ግብ ጠባቂ ነው ቲቦ ኮርቷ። ግን ስቲል በዚህ ሁኔታ ውስጥም ሆኖ ተከላካይ መስመሩን እነ ሴሜኒዮን እነ ዶኩን እነ ሃላንድን ያቆማሉ ለማሰብ ከባድ ነው። በነ ሄሚኔዝ ጎል እየተቆጠረበት ያለው በ38 በ40 ዓመት አጥቂ ጎል እየተቆጠረበት ያለው የተከላካይ መስመር በነ ኦሳሱና በነ የታፌ ሃላንድ፣ ሴሜኒዮና እነ ዶኩን እነ ቲያኒ ራይንደርስን እነ ፊልፎደንን እነ ራያን ቸርኬን ሊቋቋም ይችላል ብሎ ማሰብ በጣም አስቸጋሪ ይሆናል ተብሎ ይጠበቃል በዚህ ሂደት ውስጥ እና ሞሮለስ አብዛኞቹ ለሲቲ ያደላሉ። ጥያቄ በሌለው መንገድ አብዛኞቹ ሂደቶች፣ ወቅታዊ ሁኔታዎች፣ የተጫዋቾች ጉዳት፣ አቋም፣ ወቅታዊ አቋማቸውና መሰል ነገራቸውን ስናይ ወደ ሲቲ ትንሽ እናዘነብላለን። ነገር ግን ይህ ሻምፒዮንስ ሊግ ነው። ሪያል ማድሪድ የነገሰበት ውድድር ነው። በእርግጥ ባለፈው ዓመትም በአርሰናል ተሰናብቷል በውድድሩ በጊዜ በጥሎ ማለፉ ጨዋታ በሩብ ፍጻሜ።
አዲሱ ፎርማት ብዙም የተመቻቸው አይመስልም። አምናም እንዲሁ ተንገጫግጨው ነው እስከ ሩብ ፍጻሜ የደረሱት። ዘንድሮም እየተንገጫገጩ ነው ጥሎ ማለፉ የገቡት ሪያል ማድሪዶች። አሳማኝ ነው አይደለም ወደ ጥሎ ማለፉ የመጡት። ቤኔፊካ አሸንፏቸዋል። ቤኔፊካን አሸንፈው ኮራ ብሎ ደልቀቅ ብሎ 8 ውስጥ ገብተው ማሸነፍ የሚችሉበትን እድል ሳይጠቀሙ ነው የመጡት። ይህ አንዱ የሚጠቁሙ ነገር አለ። አሰልጣኝ አሰናብተዋል። የአሰልጣኝ መቃየር አለ። የተጫዋቾች ጉዳት አለ። እነዚህን ስናስብ ነው። ግን ሜዳው ሳንቲያጎ በርናቦ ነው። ውድድሩ ሻምፒዮንስ ሊግ ነው። የትኛውም ተጫዋች አቅሙን ብቻ ሳይሆን ከአቅሙ በላይ አውጥቶ እንዲጫወት የሚጠበቅበት ውድድር ነው። ስለዚህ የአውሮፓ ሻምፒዮንስ ሊግ ምሽቶች እንዲሁ እንደ አንድ እግር ኳስ ተመልካችና ሐሳብ ሰጪ እንዲህ ብለህ ልታስብ ትችላለህ እንጂ ሻምፒዮንስ ሊግ ምሽቶችን መገመት ማወቅ በጣም አስቸጋሪ ነው። ትናንታውን ኒውካስል ባርሴሎና እንደዛ ያደርገዋል ብሎ ያሰበ አንድ ሰው አለ? በፍጹም። ወቅታዊ አቋማቸው፣ የተጫዋቾች ጥራት በምንም ነገር የማይመጣጠኑ ቡድኖች ናቸው። ግን ትናንት ባርሴሎና ፈዞ ያመሸበት ነበር። ሻምፒዮንስ ሊግ እንዲህ አይነት ነገሮች ይኖራሉ። ያልተጠበቁ ነገሮች፣ የማይገመቱ ሐሳቦች፣ የማይገመቱ ሁኔታዎች ይፈጥራሉ። ሪያል ማድሪድ ደግሞ እንዲህ አይነት ነገሮችን ደግሞ ደጋግሞ ሲያሳይ በውድድሩ ላይ ተመልክተነዋል። በመጨረሻ ደቂቃ ራሱ ሲቲ ላይ ውጤት ገልብጦበት ያውቃል። ከ90 ደቂቃ በኋላ 2 ጎል አስቆጥሮበት የሻምፒዮንስ ሊግ የፍጻሜ ጨዋታ ላይ አትሌቲኮ ማድሪድን 2 እንዴት እንዳደረገው ተመልክተናል። ማድሪድ ሻምፒዮንስ ሊግ ላይ ሬሳው ይነቃል ተብሎ የሚታሰብ ቡድን ነው። የሞተ ሰው ይነቃል ተብሎ አይታሰብም አይደል? ለማድሪድ ግን የሞተው ማድሪድ ሻምፒዮንስ ሊግ ነው ዋንጫ ካሳየው ይነቃል ተብሎ ይነገራል በብሂልም ደረጃ። እና ያ ባህል ያለበት ቡድን ስለሆነ የሻምፒዮንስ ሊግ ባህል ያለበት ቡድን ስለሆነ እንግዲህ ቆንጆ ፉክክር የምናይበትና አሪፍ ፍጥጫ የምንመለከትበት ጨዋታ ነው። ለእኔ ግን የጨዋታው ወሳኝ ነጥብ ጋርዲዮላ በደንብ አስበውበት ይሄዳሉ ብዬ አስባለሁ። ቪኒን ካቆሙ ሌሎቹ ተጫዋቾች ብዙ የሚያስቸግሯቸው አይመስለኝም። በተለይ ማጥቃቱ ላይ ምንም አማራጭ ነው የሌላቸው በማጥቃቱ እንቅስቃሴ። እንግዲህ ምናልባት አርበሏ የቡድኑን ችግር ተመልክተው ከሳጥኑ ውጭ እነ ቫልቨርዴ እንዲመቱ እና አርዳ ጉለር እንዲመቱ ትእዛዝ ሰጥተው እንደዚህ አይነት ሌላ ሐሳብ ይዞ ካልመጡ በስተቀር ቪኒን ማቆም ማድሪድን ማቆም ነው በዛሬው ምሽት ጨዋታ ላይ ብዬ አምናለሁ። አሉቲ ታክቲካሊ ምን ትጠብቃለህ በዛሬው ጨዋታ ላይ? ጋርዲዮላ ከሲቲ ከስፔን የማድሪድ ደጋፊ ነህ አሉቲ? ያ ማድሪድ ይመቸኛል። አብዛኛው የማንቸስተር ዩናይትድ ደጋፊ እኮ ያው ሮናልዶ ጋር ተሰዷል። ክርስቲያኖ ሮናልዶ ስላለ ያው ከሮናልዶ ጋር ተሰዷል። እሺ ያስባል እና ፕላስ ድጋሜ ባርሴሎናን በተከታታይ 2 ዓመት የቻምፒየንስ ሊግ የገጠሙ የማንቸስተር ዩናይትድ ደጋፊዎች ቁስሉን ያስታውሱታል ብዬ አስባለሁ። የሊዮኔል ሜሲ ሄዲንግ 2-0 ከዛ የ3-1 ሽንፈት የሚታወሱ ናቸውና ሞሮፍ ያው እግር ኳስ መዝናኛ ነው፣ ግን የዩናይትድ ደጋፊዎች ለሪያል ማድሪድ ያግዛሉ ይደግፋሉ ብዬ አስባለሁ። ሮናልዶ እስኪወጣ ድረስ እንደዚህ አይነት ስሜት ነበር። አሁን ያለውን ባላቅም የምሽቱ ጨዋታ በጣም በከባድ ትንቅንቅ የሚደረግ መርሃ ግብር ይሆናል ብዬ አስባለሁ። መርሃ ግብሩ ላይ ግን በጣም ጥሩ ነገር ተመልክቻለሁ። በዚህኛው የአውሮፓ ቻምፒየንስ ሊግ ፊክስቸሮች አኳያ የተመልካችን የማየት እድል የሚበጠብጥ አይነት ፊክስቸሮችን አይደለም የተመለከት ነው። በተመሳሳይ ሰዓት የሚደረጉ ጨዋታዎች እንዳሉ ሆነው ግን 2:45 የሚደረጉ ጨዋታዎችን ተመልክተ ድጋሜ ወደ 4:45 ወይም ወደ 5 ሰዓቱ ጨዋታ ሺፍት ታደርጋለህ እና አሁን የትላንቱ የሊቨርፑልና የጋላታሳራይ በጣም ጥሩ ጨዋታ ነው። ከዛ ምሽት 5 ሰዓት ላይ ደግሞ አንዱን ጨዋታ ሴሌክት አድርገህ ትመለከታለህ እና ዛሬም የአርሰናል ጨዋታ ቀድሞ መደረጉ ከዛ በኋላ ደግሞ ፓሪሰን ጀርሜን ከቼልሲ የሚፈልጉ የፓሪሰን ጀርሜንን ሪያል ማድሪድን ከሲቲ የሚመለከቱ ደግሞ መርጠው ይመለከታሉና ሬፒቲሽኖች የሉም። አሁን አርሰናል 5 ሰዓት ቢሆን የደጋፊውን ስሜት ለሁለት የሚከፍል ነገር ነው። ያው አርሰናል ቀልድ አያውቁም የአርሰናል ደጋፊዎች፣ ግን አንዳንዴ ደግሞ መመልከት የምትፈልጋቸው ጨዋታዎች ይኖራሉ እንደ ተመልካችና 2 ጨዋታዎቹ በተመሳሳይ ሰዓት ቢደረጉም ግን ለተመልካች አሪፍ ነው ብዬ አስባለሁ። የምሽቱ ጨዋታ እንግዲህ ሲቲ አሁንም አልሞት ባይ ተጋዳይ ነው ብዬ አስባለሁ። በሂሳባዊ ስሌት እና በእግር ኳሳዊ ሀሳብ አሁንም በ4 ዋንጫዎች እየተፎካከረ ይገኛል። የአውሮፓ ቻምፒየንስ ሊግ፣ የኤፍኤ ካፕ፣ የፕሪሚየር ሊግ እና ደግሞ የካራቦ ካፕ የፍጻሜ ጨዋታ አለው። እኔም በግርማቸው ሀሳብ እስማማለሁ። ቢያንስ ከአንዱ ቶርናመንት ቢወጣ ቢያንስ ትኩረቱን ከፍ አድርጎ የሆነ ዋንጫ ለማሳካት ይጫወታል ብዬ አስባለሁ። አሁን ሊቨርፑል በክሎፕ የመጨረሻ ጊዜ እነ ቫንዳይክ ራሳቸው ክሎፕ እነ ትሬንት እቅዳቸው 4 ዋንጫ የማሳካት ነበር። ግን በውድድሮች ላይ በተሳተፍ ቁጥር አቅምን እየጨረስክ ትሄዳለህና መጨረሻ ላይ
ባዶ ልትቀር ትችላለህ፣ አንዳንዴ ዴብዝህ ጥልቅ ካልሆነ በስተቀር ማለት ነው። እና ለሲቲም እንደዚህ አይነት ፍራቻ አለኝ፣ ግን ዋንጫዎቹ ሊያሳካ ይችላል ብዬ አስባለሁ። በጣም ገዢ አስተያየት ሰጥተዋል ብዬ አስባለሁ። አሁን እንደዚህ አይነት ሲኒየር አሰልጣኞች በሳል የሆኑ አስተያየቶችን ሲሰጡ ክሬዲት ይገባቸዋል ብዬ አስባለሁ። ፔፕ ጋርዲዮላ ከዛሬው ጨዋታ በፊት በሰጡት ጋዜጣዊ መግለጫ ላይ የማንቸስተር ሲቲ በዚህ መድረክ ያለው ተሳትፎ ሪያል ማድሪድ ካገኘው የዋንጫ ብዛት ያንሳል ብለዋል። ይሄ የሚያስጨበጭብ አንዳንዴ ለነ አርኔ ስሎት ለነ ኤሪክ ቴናግ እንዲሁም ለሌሎች አሰልጣኞች ለነ ሊያም ሮሲኒየር ትምህርት የሚሆነው የፕሪማች ፕሬስ ኮንፈረንሶችን ከሲኒየር ከሆኑ አሰልጣኞች ተመለከታል እና ፔፕ አምነዋል። የኛ የተሳትፎ ቁጥር 13 ወይ 14 ነው በመድረኩ ስንሳተፍ፣ ግን ሪያል ማድሪድ ግን 15 ዋንጫዎች አሉት። ስለዚህ ሲቲ ከተሳተፈው የቻምፒዮንስ ሊግ ተሳትፎ ይልቅ የሪያል ማድሪድ የዋንጫ ብዛት ይበልጣል የሚል አስገራሚ ብልህነት የተሞላበት ጋዜጣዊ መግለጫ ሰጥተዋል። ዛሬ እንግዲህ ፔፕ ጋርዲዮላ 190ኛ የአውሮፓ ቻምፒዮንስ ሊግ የአሰልጣኝነት ኬሪየራቸው ዛሬ 190ኛ ላይ ደርሷል። ይሄ ከሰር አሌክዛንደር ቻትማን ፈርጉሰን ጋር በኩል የሚያስቀምጣቸው የጨዋታ ቁጥር ነው። 190ኛ መርሃ ግብራቸውም በቻምፒዮንስ ሊግ ዛሬ ከሪያል ማድሪድ ጋር የሚያደርጉ ይሆናል። በቻምፒዮንስ ሊግ በቻምፒዮንስ ሊግ ልክ ነው። አይ ካርሎ አንቸሎቲ ናቸው አይደል ብዙ ያላቸው? ካርሎ አንቸሎቲ 218፣ ከሱ ቀጥሎ ጋርዲዮላ ማለት ነው። እኩል ናቸው። ዛሬ ያው የመልሱንም ስለሚያደርጉ ግን መልሱንም ስለሚያደርጉ ደግሞ የፈርጉሰንን ያሻሽሉታል፣ ሁለተኛ ይሆናሉ ማለት ነው። ያሻሽሉታል እና የ190ኛ የቻምፒዮንስ ሊግ መርሃ ግብራቸው በምን አይነት መልኩ ይቃኛል፣ ምን አይነት ውጤት ይመዘገባል የሚለው ነገር ይጠበቃል። ሁለቱም ግን አሁን ዛሬ ሪያል ማድሪድ ይጎዳል ብዬ አስባለሁ። በተለይ ያለ ኪሊያን ኤምባፔ ይሄን ጨዋታ አለማድረጉ፣ ኤምባፔ መኖር ነበረበት ብዬ አስባለሁ። ለዚህም አንድ የማነሳው ነገር ምንድነው፣ በቅድሚያ ግን ኤምባፔም ሃላንድም ለየክለቦቻቸው እየሰጧቸው ያለው ግልጋሎት በጣም የሚደነቅ ነው እና አሁን ዛሬ ሪያል ማድሪድ ጉዳት ያስተናግዳል ያለ ኤምባፔ። ቅድም ሶፊ በደንብ ስትገልጸው የሪያል ማድሪድ ማጥቃት ጎል ማስቆጠር ኃላፊነቱ በሙሉ ቪኒሲየስ ጁኒየር ላይ እንደሚገኝ ጥያቄ የለውም፣ አጋዥ የለውም ብዬ አስባለሁ በሱ ልክ እና በቻምፒዮንስ ሊጉ በተለይ በ2025-26 በተደረጉ መርሃ ግብሮች ሁለት ተጫዋቾች ለክለቦቻቸው ጎል ማስቆጠርና እዚህ መድረክ ላይ እዚህ ቦታ ላይ መገኘት ከፍተኛ አስተዋጽኦ አድርገዋል። አንደኛው ኪሊያን ኤምባፔ ነው። ኪሊያን ኤምባፔ ሪያል ማድሪድ እዚህ ለደረሰበት መንገድ 54 በመቶ የሚሆኑ ጎሎችን አስተዋጽኦ በማድረግ እጅግ ወደር የለሽ ጥቅም አሳይቷል ኪሊያን ኤምባፔ። ይሄ ማለት በሌላ አገላለጽ ሪያል ማድሪድ በ2025-26 ባደረጋቸው የቻምፒዮንስ ሊግ ጨዋታዎች ላይ ካስቆጠሯቸው ጎሎች ውስጥ 24 ጎሎችን ሲያስቆጥር ሎስ ብላንኮቹ 13ቱ ወይም 54 በመቶዎቹ የኪሊያን ኤምባፔ እግሮች ያመጡት ነው ወይ የጭንቅላት ጎሎች ያመጡት ነው። ስለዚህ ዛሬ የለም፣ ባክፖናቸው የለም፣ ስፓይናል ኮርዳቸው ዛሬ የለም። በዛኛው ሄሚስፌር ደግሞ ማንቸስተር ሲቲ ላይ ስንመለከት ደግሞ በተመሳሳይ ማንቸስተር ሲቲን በ2025-26 በዚህ ፎርማት ሲጫወት ካስቆጠራቸው 15 ጎሎች ውስጥ 7ቱ የተቆጠሩት በኤርሊንግ ብራውት ሃላንድ ነው። ጉዳት አስተናግዷል፣ ግን ከጉዳቱ አገግሞ ልምምድ አድርጓል፣ ይሰለፋል። ይህ ማለት 47 በመቶ የውሃ ሰማዮቹ ጎሎች የመነጩት ከኖርዌዩ ግዙፉ አጥቂ ነው። ስለዚህ ሲቲዎች ደጀናቸውን ይዘዋል። ማንን? ሃላንድን። ሪያል ማድሪዶች ደግሞ ያለ ፊት አውራሪያቸው ኪሊያን ኤምባፔ ጨዋታቸውን ያደርጋሉ ተብሎ እንግዲህ ይጠበቃል እና ሁለቱም የተለያየ መገለጫ አላቸው። 16 ውስጥ በገቡባቸው የአውሮፓ ቻምፒዮንስ ሊግ የዘንድሮ መርሃ ግብሮች ውስጥ ቀድም የተጫዋቾችን ሚና በተመለከተ አንስቻለሁ ነጥቦችን እና በክለብ ደረጃ ደግሞ ማንቸስተር ሲቲ 16 መድረክ ውስጥ እስኪገባ ድረስ ካስቆጠራቸው ጎሎች ውስጥ በቢልድ አፕ ሲኩዌንስ የተቆጠሩት ጎሎች 6 ናቸው። ይሄ ከየትኛውም ክለብ በላይ ያስቀምጠዋል። በቢልድ አፕ ሲኩዌንስ ተቀባብለው ፓስ ተደራርገው ያስቆጠሩት ጎል በቢልድ አፕ ሲኩዌንስ ከየትኛውም ክለብ በላይ ያስቀምጠዋል። ይሄ የሲቲ መገለጫ ነው። በእርግጥ ዘንድሮ የሚነሱ ጥያቄዎች አሉ። ካውንተር አታክ ጨዋታን
ሚክስድ የሆነ ጨዋታን እየቀላቀለ ነው ጋርዲዮላ የሚሉ ሀሳቦች ይነሳሉ። ግን በቻምፒየንስ ሊግ ላይ ግን በቢልድ አፕ ሲኩዌንስ የተቆጠሩ ጎሎችን ከማንቸስተር ሲቲ በላይ ያስቆጠረ ቡድን የለም። ይሄ የሲቲ መገለጫ ነው። ከዛ በተጨማሪ ደግሞ ከዳይሬክት አታክ ከቀጥተኛ ማጥቃት ደግሞ እንደ ሪያል ማድሪድ ያስቆጠረ ቡድን የለም። በዘንድሮ ዓመት 4 ጎሎችን አስቆጥሯል እስካሁን ባደረጓቸው የእርስ በርስ ግንኙነቶች ውስጥ በተለያዩ መርሃ ግብሮች ማለት በቻምፒየንስ ሊጉ እዚህ ዛሬ እስኪገናኙበት ሰዓት ድረስ። በሌላ በኩል ሪያል ማድሪድም ደግሞ በዳይሬክት አታክ 31 ሙከራዎችን በማድረግ አንደኛ ደረጃ ላይ ይቀመጣል። በዳይሬክት አታክ መገለጫው ነው። ስለዚህ ሁለቱም የየራሳቸው መገለጫ አላቸው። ግን በዚህ ረገድ ሪያል ማድሪድ ያለ ቁልፍ ተጫዋቾቹ ወደ ሜዳ ይገባል። ይሄ በምን አይነት መልኩ ቫክሲን ያስፈልገዋል ወይም ማስታገሻ ፓራስታሞል ያስፈልገዋል? እንግዲህ አሰልጣኝ አርቤሎ የሚያስመለክቱን ነገር ይሆናል ብዬ አስባለሁ። ግን ያለነ ኪሊያን ምባፔ ያለነ ሮድሪጎ ይህን ጨዋታ ማድረግ በጣም ከባድ ነው ብዬ አስባለሁ ለሪያል ማድሪድ። በእርግጥ ሜዳው በሳንቲያጎ በርናው መደረጉ አንድ የሚሰጠው ጠቀሜታ ይኖራል ብዬ አስባለሁ። የምሽቱ ጨዋታ ላይ ግን በፉክክር የምንመለከተው መርሃ ግብር ነው። በተደጋጋሚ ጊዜ ቢገናኙም ለተመልካች አያሰለችም። ግን እንደ ኮርቷ የመሳሰሉ ተጫዋቾች ደግሞ አይ በቃ ሰልችቶናል ይሄ ጨዋታ የሚሉ ሀሳቦችን ሲያንጸባርቁ እየተመለከትን እንገኛለን። ከ22ቱ የሊቨርፑልና የሪያል ማድሪድ የፍጻሜ ጨዋታ በኋላ ቅድም ሶፊ እያነሳው ነበረ ስለ ኮርቷ ብቃት። ኮርቷ ከ22ቱ ያኔ እነ ጋሪዝ ቤል ጎል አስቆጥረው በግብ ጠባቂ ውስተት ሪያል ማድሪድ ሻምፒዮን ከሆነበት ጊዜ በኋላ ወይም በሌላ አገላለጽ ራሞስ ሳላን ከጎዳበት ጨዋታ በኋላ ከ22ቱ የፍጻሜ ጨዋታ በኋላ ለሪያል ማድሪድ የተሰለፈው ቲባ ኮርቷ የተቆጠረበት ጎል 39 ጎል ብቻ ነው እና ይሄ በጣም the highest goal keeping ሾት ስቶፐር ግብ ጠባቂ እንደሆነ ማሳያ ነው። በጨዋታ ብዛትነት ራሱ በየመድረኩ እንግዲህ ሪያል ማድሪድ ከዚህ ከፍጻሜ በኋላ በምድብ የሚሰናበት ቡድን አይደለም። ለፍጻሜ የሚያልፍ ቡድን ነው። ግማሽ ፍጻሜ ላይ የሚወርቅ ቡድን ነው። ስለዚህ በየጨዋታው ቢሰለፍም ኮርቷ የተቆጠረባቸው ጎል ሪያል ማድሪዶች በኮርቷ ስር 39 ነው። ይሄ በጣም አስደናቂ ነው። ዛሬም የምሽቱ ጨዋታ ላይ በማንቸስተር ሲቲ በኩል ፈተና ይሆናል ተብሎ ለሲቲ ከሚጠቀሱ ነገሮች መካከል አንዱ ቲባ ኮርቷ ይሆናል። በጣም ቆንጆ መርሃ ግብርን እንመለከታለን ብዬ አስባለሁ። እንግዲህ እስካሁን 18 ጊዜ በሁሉም ውድድሮች ተገናኝተዋል። 18 ጊዜ ሪያል ማድሪድ 7 ጊዜ አሸንፈዋል፣ 6 ጊዜ ሲቲ አሸንፈዋል፣ 5 ጊዜ አቻ በሁሉም ውድድሮች ነው ያልኩት እና የዛሬው ምሽቱ መርሃ ግብር በሁሉም ውድድሮች 19ኛ ግንኙነታቸው ይሆናል። ማን ድል ያደርጋል የሚለው ይጠበቃል። ሁለቱም በሊጋቸው ቅድም ሶፊ በደንብ ሲያብራራው ነበር የዋንጫ ፉክክራቸውን ለተቃራኒ ቡድኖች አሳልፈው የሰጡ ናቸው። እንደውም በተለይ የሪያል ማድሪድ ባርሴሎና ነጥብ በጣለባቸው ጨዋታዎች በቃ አይ ነጠቀው የግሉ አደረገው ተብሎ ዋንጫውን ሲጠበቅ በተደጋጋሚ የጣላቸው ነጥቦች ወይም ሽንፈቶች በሩን ወለል አድርጎ ለሃንሲ ፊሊኩ ባርሴሎና ከፍ አድርጓል። ስለዚህ ሁለቱም ሁለተኛ ላይ ተቀምጠዋል። ስለዚህ ሪያል ማድሪድ ቢያንስ በሚወዳደርባቸው ሁለት ውድድሮች ቻምፒየንስ ሊግና ላሊጋ ቢያንስ የዋንጫ ተፋላሚ ለመሆን፣ ሲቲ ደግሞ ከሚወዳደርባቸው 4 ውድድሮች ውስጥ 2 ወይም 3 የዋንጫ አሸናፊ ለመሆን የምሽቱ ጨዋታ ላይ የሚፈጥረው ነገር እንዴት ነው የሚለውን እንመለከታለን። ቆንጆ ጨዋታ ይሆናል ብዬ አስባለሁ። ግን እኔ በሪያል ማድሪድ በኩል አሁንም የማነሳው ነገር ምንድን ነው የዣቪ አሎንሶን ስንብት አሁንም ተሳስተዋል ብዬ አስባለሁ። ምክንያቱም አርቤሎ እያደረገ ያለው ነገርም ሽንፈት በሽንፈት ሆኗል። እንቅስቃሴውም ብዙ ማራኪ አይደለም። የሚታገሱት ከሆነ አርቤሎን ለምን አሎንሶንስ እስከ መጨረሻ የውድድር ዓመት አልታገሱትም የሚለው ሀሳቦች እየመነጩ ይገኛሉና እንደውም አሎንሶ ቢኖር እንደዚህ ተደጋጋሚ ሽንፈቶችም ይስተናገዳሉ የሚሉ እሳቤዎች እንደሌሉ ነው የሚነገረው። ግን የምሽቱ ጨዋታ ላይ ቪኒሲየስ ጁኒየር ነው የቡድኑ እስትንፋስ። በሌላ በኩል ደግሞ ሲቲም ግን የፈርስት ሃፍ ቡድን አሁን 45 ደቂቃ ላይ ጥሩ ቢሆን ቡድን ወይ ከረፍት በፊት ወይ ከረፍት በኋላ ጥሩ ቡድን የሚሆን እንደሆነ ተመልክተናል በፕሪሚየር ሊጉ ባየናቸው መርሃ ግብሮች። እንግዲህ ምሽት ላይ ጨዋታውን በቀጥታ ስለምናስተላልፍ ተጨማሪ ሀሳቦችን እናደርሳለን። በጣም አሪፍ አሉቲ አድማጮቻችን፣ ሁለተኛውን ጨዋታ እንመለከታለን። ባየር ሊቨርኩሰን ከአርሰናል፣ ከዛ የቼልሲና የፒኤስጂን ጨዋታ እንቃኘዋለን።
ወደ እነዚህ ትንታኔዎቻችን ከማምራታችን በፊት የአጋሮቻችን እውቅና እንሰጣለን። እናት ባንክ